ሰላም እንዴት ናችሁ? በቆንጆ ፊልም መተናል። ፊልሙን ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙ ሲጀምር ናን የሚባል የአኒሜሽን ፊልም ዳይሬክተር አዲስ የሚያስተዋውቁትን ፊልም ያለ ድምጽ እንዲሆን ሰራተኞቹን ሲያዝ እናያለን። በጋዜጠኞች ምክንያቱም ቢጠየቅም መልስ ከመስጠት ይቆጠባል። በሌላ በኩል ደግሞ ዚያ የምትባል ካፌ የምትሰራ ልጅ እናያለን። ወደፊት የድምጽ አክተር የመሆን ህልም አላት። ኮንፈረንሱ እንዳለቀም ፕሮዲሰሩ ናንን ኪሳራ ላይ ሊጥላቸው እንደሚችል ቢናገረውም የራሴ እቅድ አለኝ፣ ምንም አታስቡ። በዛም ሰዓት ዚ ለኦዲሽን የእነሱ ድርጅት ትመጣለች። አንድ ክፍል ውስጥ ገብታ ስትለማመድም ናን ልብሱን እየቀየረ ይሰማትና የምትለውን እየሰማ ምንም አልተመቸውም ነበር። ይባስ ብሎም ከጀርባ ስታየው ያስተውላል። አሲስታንቱን ጠርቶ ይችን አጠራጣሪ ልጅ አስወጧት። ዚ ፊቷን ስለማያውቁት ታመልጣለች። ኦዲሽን እየሰጠች ያለ በድምጿ ለይቷት ከዚህ በፍጥነት ውጪ ያባረራትና ምክንያቱ ስላልገባት ለመጠየቅ ስትከተለው ወዲያው ክፍል ውስጥ ያየችው ሰው እንደሆነና መጥፎ ሰው ናት ብሎ እንደገመተ ታስባለች። ስትወጣም ልታስረዳው ብትሞክርም መኪና ውስጥ ገብቶ ይሄዳል። በዛም ሰዓት ሹራቧ በመኪናው ተይዞ እየተቀደደ እንደሆነ ያይና ተመልሶ ሲሄድ የተለማመደችውን ትልለታለች። እሱም ጃኬቱን ሰጥቷት ካፌው ድረስ ይሸኛታል። እዛም ሰዎችን ስታስተናግድ አይቷት ይመለሳል። ማታ ላይም ዚ ኮቱን ሲያለብሳት እያስታወሰች እንዴት ጥሩ ሰው ነው እያለች ታስባለች። ስልክ ይደውልላትና ለስራው ድጋሜ ቀጠሮ ይሰጣታል። ጠዋት ወደ መስሪያ ቤቷ ስትሄድ ግን የምትሰራው ስራ ለጊዜው የእንግዳ ተቀባይነት ቦታ ላይ እንደሆነ ነግረዋት ትቀጠራለች። ቦታውንም ባሻንጉሊት ታሳምርና ትንሽ ቆይታ ሌላ ኦዲሽን ላይ ለመሳተፍ ብትሞክርም አሲስታንቷ አሁን ለጊዜው እዚህ ብቻ ነው የምትሰሪው ብላ ታስቆማታለች። ናን የሚጠራትና ጥሩ ቡና አፍልተሽ አምጪልኝ ከዛ ልታመጣለት ስትሄድ አክተሮቹ ሲለማመዱ ታያለች። የድምጽ አክተሩም በስርዓት አልታውን እያለ ስልኩን እየተጠቀመ ሲያይ የተናደደው ናን ቀጥታ ያባረረዋል። ከዛም እራሱ ማስመሰል ይጀምራል። ድንገት ዞር ሲልም እያየችው ስለነበር ያፍርና ያቆመዋል። እሷ ግን ድምጽህ እኮ በጣም ነው የሚያምረው፣ አንተ ብትተውኑ አሪፍ ነው። ማታ ላይም ናን አክተር የመሆን ፍላጎቱን የተወው በፊት ላይ በጣም ለመስራት ፈልጎ ግን ተቀባይነት በማጣቱ ተስፋ ቆርጦ ሰዎችን ማሰራት እንደጀመረ እናያለን። አሁንም ቢሆን ድፍረቱን ስላጣ ሌላ አክተር መፈለጉን ይጀምራል። በዛው ምሽት እሷና ናን ፊልም ሲሰሩ ታልማለች። ጠዋት ላይም ጆ የሚባል አዲስ አክተር ግሩፑን ይቀላቀላል። ናን እንደ አለቃነቱ ስራ ከመጀመራቸው በፊት ታሪኩን እንዲረዱት ይነግራቸዋል። ሲወጣም ዚ ስራውን እሱ እንዲሰራው ቀኑን ሙሉ ስትጨቀጭቀው ትውላለች። ማታ ላይም ተከትለው ስትወጣም ትዕግስቱ አልቆ ስለነበር ከአሁን ወዲያ ስለዚህ ጉዳይ ካነሳሽ አባርርሻለሁ። እሺ በቃ ይቅርታ፣ ካሁን በኋላ ምንም አልልም። በቀጣይም ቀን አዲሶቹ ልጆች እንዲማሩ በማሰብ ስቱዲዮ ይዟቸው ይገባና ምን እንደተማሩ ሲጠየቁ ግን ምንም ማስረዳት አልቻሉም። ዚህ ግን ሳትጠየቅ የተረዳችውን ትናገራለች። እሱም አንድ እንግዳ ተቀባይ ከእናንተ በላይ ትኩረት ማድረግ የለባትም፣ ስራችሁ ላይ አተኩሩ። ከዛም ሲመለስ አሲስታንቱ አክተሩ ሲባረር ያለውን ቪዲዮ እንደተለቀቀ ትነግረዋለች። እሱም ትክክለኛውን ቪዲዮ ከሴኩሪቲ ካሜራ እንዲለቁት ይናገርና ወደ ውጭ ሲወጣ ግን ጋዜጠኞች ይከቡታል። ዚህ በድንገት መታ ታስመልጠዋለች። እሱም እንደ ኮራም ቢሆን ያመሰግናታል። በነጋታውም አክተሩን አግኝቶት ቪዲዮ እንዳይጠፋ ካልሆነ ግን ትክክለኛው እንደሚለቁት ይነግረዋል። ዚህም ቀጠል አድርጋ ስልክህን ጣልፌዋለሁ፣ እሺ የማታጠፋው ከሆነ ከሌሎች ሴቶች ጋር የተጻጻፍከውን ለፍቅረኛህ ነው ምልክላት። አክተሩ በዚህ ተናዶ እጁን ዚ ላይ ሊያነሳ ሲል ናን ይዘውና በፍጹም እንዳትነካት። በዚህም አማራጭ እንደሌለው አስቦ ይቅርታ እንደሚጠይቅና ቪዲዮንም እንደሚደልት ይናገራል። ናንም እንደ ሽልማት እንዲሆናት በማሰብ ከአክተሮቹ ጋር አብራ እንድትሰራ ይፈቅድላታል። እሷም በጣም ደስ ይላታል። በሌላ ቀንም የተባረረው አክተር ቹዋን ከሚባል የናን ተቀናቃኝ ጋር ለመስራት ሄዶ እዛም እንደ በፊቱ በስልኩ እያነበበ እንደሚተውን ቹዋን አይቶት ይናደዳል። አክተሩንም ስልኩ እንዳይጠቀም ይነግረዋል። በሌላ በኩል ዚ ለተደረገላት ነገር ለማመስገን ኬክና ቡና ይዛ ወደ ናን ትሄዳለች። እሱ ግን በስራ ተናዶ ስለነበር በስርዓት ሊያዋራት አልቻለም። በነጋታውም ሁሉንም ሰብስቦ ስራ ከመጀመራቸው በፊት ምንድነው የድምጽ አክተር ለመሆን ያነሳሳችሁ ብሎ ይጠይቃቸዋል። ሁሉም በየተራ ሲናገሩ ይቆዩና ዚ ተራዋ ሲደርስ የተመረኩት ከ2 ዓመት በፊት ነው። እናም እስካሁን ትንንሽ ስራዎችን ነው ስሰራ የነበረው። አባቴም ይህንን ስራ እንድተወውና የእሱን ስራ እንድቀላቀል ቢጠይቀኝም ህልሜ መከተል እንደምፈልግ ስላወቀ ፈቅዶልኛል። ይህንን ሲሰማ ለሷ የነበረው አስተሳሰብ ይቀየራል። ከዚህ በኋላ የሚገጥማትንም በሙሉ ለማለፍ መዘጋጀት እንዳለባት ይመክራታል። ጠዋት ላይም ልምምድ ሲያደርጉ ይቆያሉ። ናን ዚና ጆ አንድ ላይ የሀዘን ትወና እንዲተውኑ ሲያደርጋቸው ዚ የምትተውነው ስሜት እንደሚጎለውና እንድታስተካክል ይነግራታል። ምሳ ሰዓት ላይም ዚ ምግብ እንደማትበላ ተናግራ ትቀራለች።
ቤት ስትሄድም ምናልባት ከተራበች የሀዘን ስሜት ላመጣ እችላለሁ ብላ በመገመት ላለመብላት ወስናለች። ስቱዲዮ ስትደርስ ግን ገና ሳትጀምረው እራሷን ትስታለች። ላሊ ያነቃት ሲሞክር ደግሞ እጁን አንስታ ትነግሰዋለች። ትንሽ ቆይታ ወደ ራሷ ስትመለስም ይቅርታ ለመጠየቅ ሄዳ ይቅርታ አድርግልኝ፣ እሱም ስለተራበች ሳይሆን ቃላቶቹን በደንብ ስትረዳ ብቻ የሀዘን ስሜቱ እንደሚመጣ ይነግራታል። ምክሩን ሰምታ ስቱዲዮ ትገባና እያለቀሰች ትተውናለች። ስትበጣም ናን ተከትሏት ጥሩ እንደነበር ይነግራታል። ናን ዶክተሮቹ ቀዶ ጥገና ስላደረገ ትወና ካላቆመ ማውራት ሊከለክለው እንደሚችል የነገሩትን ያስታውሳል። ሲመለሱም ለሁሉም የሚተውኑትን ይሰጣቸውና ዚ እናት ሆና እንደምትጫወት ሲነገራት ሁሉም በስራቸው ደስ ብሏቸው ይዘላሉ። በነጋታውም ሁሌም ወደሚጎበኘው ህፃናት ማሳደጊያ ሄድና እንደደረሰም የምታደንቀው ልጅ እንደመጣች ይነገረዋል። እሱም ወደ ውስጥ ሲገባ ለህፃናቱ ታሪክ እያነበበች ያያታል። ስትጨርስ ጠብቆም አብረው እየሄዱ መች ነው እዚህ መምጣት የጀመርሽው? መጀመሪያ አንተን ስለማደንቅህ ነበር የምመጣው። ከዛ ግን ልጆቹን ስለወደድኳቸው በየጊዜው እመጣለሁ። በመንገዳቸውም ላይ እዚህ የሰራችውን ማስታወቂያ ይና ይገረማል። ቤት ሲደርሱ ጎረቤቷ ፍቅረኛሽን አስታውቀኝ እያለች ስታስቸግራት አለቃዋ እንደሆነ ተናግራ ታሰናብታታለች። እሱንም ይቅርታ ተጠይቀውና ይቅርታ ጎረቤቶች እንደዚህ ናቸው፣ የተበላሸባትን የድምጽ መቅጃ ሲያስተካክሉ ይቆያሉ። ወንድሟ ድንገት ሲመጣ ምናል ላይ መጮህ ከመጀመሩ በፊት አስቁማው አለቃዋ እንደሆነ ትነግረዋለች። ሊሄድ ሲልም ብርድ እንዳይመታት ውስጥ እንድትሆን ነግሯት ይሄዳል። ጠዋት ኮንትራቷን ትፈራረማለች። አለቃዬ ታይ በስሜ ጥርኝ እንጂ። ናንም ከልምምድ በኋላ ተዋናዮችን ሩጫ እንዲሮጥ ይወስዳቸውና እዛ ታዋቂ የሆነች ይህ የምትባል አክተር አግኝተው እንዴት እንደሚያደንቋት ይነግሯታል። ከዚያም ወደ ወንድሟቸውን ትሄዳለች። ድሮ ቹዋንና ናን ጓደኛሞች እንደነበሩና አሁን ለምን እንደተጣሉ ስትጠይቀው ስላልመለሰላት የናንን ካምፓኒ አፈላልጋ ትሄዳለች። እሱንም ተመሳሳይ ጥያቄ ስትጠይቀውም አስተሳሰባቸው ስለተለያየ ብቻ እንደሆነ ይነግራታል። ከትንሽ ቆይታ በኋላም ልምምድ ክፍል ገብታ ስታቀርብ ዚ መቼም ቢሆን እንደሷ እንደማትሆን ተሰምቷት ተስፋ ትቆርጣለች። ይህ ወንድሟንና ናን እንዲታረቁ ራት ትጋብዛቸዋለች። ወንድሟንም ናን ጋር መስራት እንደጀመረች ስትነግረው ናንን እንደምትወጂ ያውቃለሁ፣ ግን የወንድምሽ ተቃራኒ የሆነ ቦታ እንድትሰሪ መብት አይሰጥሽም። በዚህም ተናዳ ናን ስላልመጣ ትታው ትሄዳለች። በተመሳሳይ ሰዓት ናን ለዚህ እሷ በራሷ ካልተማመነች ማንም ሊረዳት እንደማይችል ይነግራታል። በነጋታውም ጥሩ ስሜት ላይ ስላልነበረች ከወንድሟ ጋር ስትጣላ ናን ይመጣና ድምጿ እንደሚያምር የሚነግራት ሰው ይልካል። በዚህ ደስ እንዳላት ዞር ስትልም ናንን ታያዋለች። እሱ ያደረገው እንደሆነ ስታውቅ አንድ ላይ ወደ ውሃ ዳርቻ ሄደው አክቲንግ እንደምትወድ ጮክ ብላ ትናገራለች። እሱም ከዚህ በፊት አሰልጣኙ ያስባለውን ያስታውሳል። ከዛም መቅጃውን ይስጣትና እንድትለማመድበት ይነግራታል። ጠዋት ላይም አንድ ላይ የሚሄዱበት ስላለ እንድትዘጋጅ ይነግራታል። የዝግጅቱ ቀንም ቹዋን እህቱና ናን አንድ ላይ ቢቀመጡም እንደ ድሮአቸው ማውራትና መጫወት ግን አልቻሉም። ቹዋን ቦታውን ትቶ ሲወጣም ዚን ያገኛትና ከዚህ በፊት እንዳዳነችው ያስታውሳል። ከዛም ከይ ጋር ተቀምጦ ናን እኮ በስርዓት አያዋረኝም፣ እሱ ድሮውንም ቢሆን ናን ለስራ እንጂ ለሌላ ነገር ግድ እንደማይሰጠው ሲነግራት ትታው ትሄዳለች። ወደ ናን ክፍል ስትገባ በሰዓቱ ከዚህ ጋር ስለነበር እንዳታያት መጋረጃ ውስጥ ይደበቃሉ። ሲነቃበትም እሷን እንዳታያት በማሰብ ወጥቶ ይናገራታል። እንደምትወደው ትነግረዋለች። እኔ ሁሌም እንደ ታናሽ እህቴን የማይሽ። በነጋታውም ቹዋንና ዚ ተገናኝተው ያወሩና ስልክም ይቀያየራሉ። ይህንን ሲመለከት የነበረው ናን ግን ቅናት ነገር ይሰማውና ቢሮ ሲገባም ዚን የምታደርገውን መከታተል ይጀምራል። በሌላ በኩል ደግሞ ዚ ለእሷና ለናን ተመሳሳይ ልብስ ለማሰራት ታስባለች። ሳይዙን ለማወቅም በተለያዩ መንገዶች እየሞከረች ነው። ይህም ትመጣና ለማታው ይቅርታ ጠይቃው ለዚህ የተሰጣትን ትወና እሷ እንድትሰራው ብትጠይቀውም ሁሉንም ነገር ለሷ የሚስጣት ከሆነ ለሌሎቹ ጥሩ እንደማይሆን ይነግራታል። እሷም ወንድሟ ቹዋን ጋር ሄዳ ምንም ጊዜ ፍጅ እንጂ ናን እንደሚወዳት ትነግረዋለች። በቀጣይ ቀን ዚ ያዘዘችው ልብስ ስለመጣ ለናን ሰጠዋለች። ማስታወሻ እንዲሆንህ ነው፣ ጊዜ ስታገኝ ሞክረው። ከዛም ስትወጣ ከቹ ጋር ተገናኝታ ድርጅቱን እያስጎበኛት ነው። ይህንን ሁሉ ግን በድብቅ ናን ሲከታተላቸው ነበር። በዛ ሰዓት የሚመታ ወደ እነሱ ወስዳው በናን ስም ኦንላይን ሲያሰለጥናት የነበረው ቹዋን እንደነበረ ስታወራ ዚ ተሳማና ተበሳጭታ ትወጣለች። ቹዋን ተከትሏት ይቅርታ ይጠይቃታል። ከናን ጋር ይጨቃጨቃሉ። በቀጣዩ ቀንም ናን ሁሉንም ትዋናቸው ጥሩ እንዳልሆነ ሲናገር እነሱም ይህ ውጭ ስለተማረችና
ልምድ ስላላት እንደበለጠቻቸው ይናገራሉ። ዚህም ሀሳባቸውን ደግፋ ልታወራ ስትል ጮሆባት ያስወጣታል። አብሯቸው የሚሰራው ጆም የሚወዳትን አሲስታንት አንድ ድል እንድትሰጠው ይለምናታል። እሷም የተፈጠረውን ለዚህ ስትነግራት ጆ ጥሩ ሰው ነው፣ አንድ ድል ብትሰጪው ጥሩ ይመስለኛል። በዛም ሰዓት ናን ይመጣና ስለ ጮህባት ይቅርታ ይጠይቃታል። ከዛም ተያይዘው ወደ ሌሎቹ ትወናውን በደንብ አልሰራችሁትም እያለ ወደ ጮህባቸው ሰዎች ቤታቸው ተወስደዋለች። ሌላም ኃላፊነት እንዳለባቸውና ህይወት ከባድ እንደሆነችባቸው ነግራው የእሱ ህይወት ቀላል ስለሆነ እንዳልተረዳቸው ትነግረዋለች። እነሱ የሚኖሩትም እንዲገባው ለመጀመሪያ ጊዜ ባስ በመጠቀም ወደ ቤቱ እንዲሄድ ታደርጋለች። ጠዋት ላይም ሁሉንም ሰብስቦ ለእነሱ ብሎ እንደሆነና ጎበዝ እንዲሆንም አስቦ እንደሚቆጣቸው ሲነግራቸው ሁሉም ካሁን በኋላ የቻሉትን እንደሚጥሩ ይነግሩታል። በቀጣይም ቀን ፕሮግራም ላይ አቀባበል ይደረግላታል። ወንድሟቿን ስለሱ ፕሮጀክት እንድታወራ ቢነግራትም ችላ ብለው ስለናን ብቻ አውርታ ስትወርድ ይናደድባታል። በሌላ በኩል የናን አክተሮች በጥሩ ሁኔታ ይታወናሉ። ናን ደስ ብሎት አረ ጎብዛቸዋል ዚላቸዋን እንገናኝ ብላ መልእክት ልካለት እሱም በደስታ ተዘጋጅቶ ሬስቶራንት ውስጥ ይገናኛሉ። ከዚህ በፊት ስለረዳኸኝ አመሰግናለሁ። አሁንም ቢሆን ብዙ መማር ስለምፈልግ ብትረዳኝ ደስ ይለኛል። በተመሳሳይ ሰዓት በድጋሚ ናንን አግኝታው እኔ በጣም ወድሃለሁ። እኔ አሁንም ቢሆን ግን እንደ እህቴ ነኝ ማይሽ። ልቧ ተሰብሮ ትወጣለች። በሌላ ቀንም ቻዋን ለሷ በባል ይሰጣት ሲልናን ይመጣና እህቴኒን አልወድሽም በማለት ምንም ነገር እሷ ላይ ቢፈጠር ኃላፊነቱን እሱ እንደሚወስድ ለናን ይነግረውና ናን ደግሞ ዚን እጇን ይዟት ይሄዳል። ከቻዋ እንድትርቅ ይፈልጋለሁ። ለምን ቀንተህ ነው እንዴ? ከዛም ተጠግቷት ጸጉሯ ላይ የነበረውን ቅጠል ያነሳላታል። በነጋታው ናን ለየተሰጠውን ትወና ለእሷ እንድትተውነው ይስጣትና እሷም በደስታ ለአባቷ ትነግረዋለች። ለማንም እንዳይናገር ብትነግረውም አባቷ ግን ለቤተሰቧ ይናገራል። ጠዋት ላይም ፕሮዲሰሩ ይሰማና ታናዶ እንድታቀርብላቸው ይጠይቃታል። እሷም በጣም ስለፈራች ቃል ማውጣት እንኳን አልቻለችም ነበር። በዚህ የተበሳጨውን ፕሮዲሰር በስርዓቱ እንኳን ማውራት የማትችል ልጅ ነው ፊልም የምትሰራው፣ ውጭ ላይ ናንን በዚሁ ከቀጠለ ጥሩ እንደማይሆን ይነግረዋል። ይቅርታ በጣም ነው ያሳፈርኩህ ብላ ትታው ትሄዳለች። ወደ ቤት ስትሄድም አባቷ ጉዞ ሊሄድ እንደሆነ ተናግሮ ይወጣል። እሷም ልጅ እያለች ንግግር ስታቀርብ እንዴት ልጆች እንዳሸፉባት ታስታውሳለች። በተመሳሳይ ሰዓትም ናን ለአሲስታንቱ ለእሷ ከባድ ጊዜ ነው፣ ከጎኗ መሆን ነበረብኝ። ቤቷ ስትመለስም አባቷን ታገኘዋለች። እሷ በእንደዚህ አይነት ሁኔታ ውስጥ ሆና እንደማይተዋት ተናግሮ እራት እየበሉ ጥሩ ጊዜ ያሳልፋሉ። በጠዋቱም ቢሮ ሄዳ ለትንሽ ቀናት ረፍት ፈልጌ ነበር፣ ዘና ማለት ፈልጋለሁ። ናን ከዛ በፊት ዶክተር ማየት እንዳለባት ነግሯት ስትሄድ ችግሩ የመጣው ከጭንቀት እንደሆነ ትረዳለች። በሌላ በኩል የተፈጠረው ለወንድማቿን ስትነግረው ይናደድና እንዴት እንደዚህ ይነገሯታል? ፕሮዲውሰሩ ምን ሆኗል? ከናን ጋርም ወደ ስራ ስትሄድ ችሎታ እንዳላት እንደሚያምን ይነግራታል። ጠዋት ላይ ቾን ወደ ካፌ ሄዶ ከእሱ ጋር እንድትሰራ ሲጠይቃት እሷ ግን ከናን ጋር መስራት እንደምትፈልግ ነግራው ይለያያሉ። ከትንሽ ጊዜ በኋላም ወደ ጉዞ ለመሄድ ተዘጋጅታ ስትወጣ ውድድሩ በዛው ቀን እንደሚሆን ትሰማና ጉዞውን ትታ ወደ ውድድሩ ትሄዳለች። ሰው ፊት ማውራት ቢከብዳትም በናን ድጋፍም ታግዛ ከሙሉ ቡድኑ ጋር በመሆን በደንብ አቅርባ ያሸንፋሉ። የዛም ምሽትም ጆ ፍቅሩ ለአሲስታንቱ ይናገራል። እነዚህም ተያይዘው ሲወጡ እወድሻለሁ፣ እኔም እወድሃለሁ። በነጋታው ፕሮዲሰሩ ናን አክተራቸውን እንዲቀላቀል ሲጠይቀውም እሱም በተደጋጋሚ እንደማይፈልግ ይናገራል። በመጨረሻም ድርጅቱን ለመተው ይወስንና ለጓደኛው ደውሎ እንዴት ለዚህ እንደሚነግራት ያማክረዋል። እሷ ጋር ሄዶ ሌላ ቦታ ጥሩ ስራ አግኝቻለሁ፣ መሄድ ሳይኖርብኝ አይቀርም። እሷ እዚህ ሆና ህልሟ ማሳካት እንዳለባት ይነግራታል። እሷም እኔ ቅርብ ልህስ ዝም ስላላት መሄድ እንደፈለገ ትረዳለች። በነጋታውም ሁሉም ሲሰሙ አብረውት እንደሚለቁ ቢነግሩትም ይህንን ሁሉ ለፍተው መልቀቅ እንደሌለባቸው ይነግራቸዋል። እዚህ ጋር ሄዶ ሲያናግራት አብረው እንደምትሄድ ስትነግረው አይሆንም ቢላትም እሷም እንደ ፍቅረኛው አይቷት እንደሚያውቅ ትጠይቀዋለች። እንደ ፍቅረኛ ከይደለም እንደምታየኝ። ከዛም ወደ ፓርክ ስትሄድ ከርቀት ተከትሎ ያያታል። በነጋታውም ቻን አዲሱ አለቃቸው እንደሚሆን ይነግራቸዋል። እሱም ዚም ቢሮ አስጠርቷት ናን ያልጨረሰውን ስራ እንድሰራለት ነው የላከኝ ይላታል። በቀጣዩም ቀን በድርጅቱ ፕሮግራም ላይ ፕሮዲውሰሩ ሁሉም ስራ የሱ እንደሆነ ሲናገር
ዚታናዳ መድረክ ላይ ተወጣና ናን የሰራውን ሁሉንም እውነቱን ትናገርና ከስራ እንደለቀቀች ታሳውቃለች። ቹዋን ሊያስቆማት ቢሞክርም ሳይሳካለት ይቀራል። በኋላ ላይም ናንጆ ጋር ሄዶ ያለሷ መኖር እንደማይችል ሲነግረው ይህንን በቀጥታ ሄዶ እንዲነግራት ይመክረዋል። እሱም ቤቷ ሄድና ይቅርታ ጠይቋት ወደ አዘጋጀው ሰርፕራይዝ ይወስዳትና ታሪኳን ያወራል። አክቲንግ ከብዷት ስትታገል የነበረችው ልጅ ትክክለኛ ፍቅሯን ስታገኝ ማንም የማይችላት ሆነች። እሷም እየሰማችው ትስቃለች። የመጀመሪያ ፍቅሬ ነሽ፣ እወድሻለሁ። በነጋታውም የራሳቸውን ድርጅት እንዲከፍቱ እዚህ ሀሳብ አምጥታ ይስማማና ይዘጋጃሉ። ስፖንሰር ፈልገው ያገኙና የራሳቸውን ድርጅት ይከፍታሉ። በመጨረሻም እሷ ውድድር ላይ አሸንፋ ከናን እጅ ሽልማት ስትቀበል እሱም አክተር ለመሆን ሲወስን ፊልሙ ይጠናቀቃል።